እሺ ፋሚሊ ዛሬም በቀጣይ ቪዲዮ ተመልሻለሁ ማለት ነው። ዛሬም ከባለፈው የቀጠለውን ቪዲዮ የምናይ ነው የሚሆነው። ዛሬ ደግሞ ኢንፎርማል ፋላሲ የሚለውን ይሆናል የምንሰራው የሚሆነው ሎጂክን ክሪቲካል ቲንኪንግ ቻፕተር 5 በደንብ አድርገን እያየነው ነበረ። አሁንም ቀሪዎቹን ሌሎቹን ክፍሎች የምንሰራ ነው የሚሆነው። ቀጥሎ ያሉትን ክፍሎች የምንሰራ ነው የሚሆነው። ቪዲዮውን ከመጀመራችን በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ካልሆናችሁ ደግሞ ላይክ እና ሼር በማድረግ ትጀምሩልኛላችሁ ማለት ነው ቪዲዮውን። ከዛ በተጨማሪም ደግሞ የቴሌግራም ቻናላችንን እንድትቀላቀሉ ሊንክ ስላስቀመጥኩላችሁ ኮመንት ዲስክሪፕሽን ሴክሽን ላይ ሄዳችሁ ሊንኩን በመንካት ወደ ቴሌግራም ብትቀላቀሉ ተጨማሪ መረጃዎችን ማግኘት ትችላላችሁ ማለት ነው። ወደ ቀጥታ ወደ ቪዲዮ እንሂድ። እሺ ሰባተኛ in which fallacy does one argue that an event will inevitably lead to series of negative outcomes often without supporting evidence ነው የሚለን። በየትኛው ላይ ነው ኢኒቬት ተጨባጭ የሆነ እንትን ሳይኖር ኔጌቲቭ ኢቨንቶች እንደሚመጡ አድርጎ የሚያቀርብልን ኮንክሉድ የሚያደርግልን የትኛው ፋላሲ ታይፕ ነው የሚለን። በሆኑ ኢቨንቶች ላይ በሆነ በሚከሰት ኢቨንት ላይ ተመርኩዞ ኔጌቲቭ አውትካሞችን ድሮው የሚያደርግልን ኮንክሉድ የሚያደርግልን የትኛው ነው? ከነዚህ አማራጮች መካከል የትኛው ፋላሲ ታይፕ ነው የሚለን። ኤ አፒል ቱ ኢግኖራንስ፣ ቢ ስሊፐሪ ስሎፕ፣ ሲ ሃስቲ ጀነራላይዜሽን እና ዲ ሬድ ሂሪንግ የሚባለው ታይፕ ነው የሚሆነው ማለት ነው። እና መልሶ የሚሆነው ስሊፐሪ ስሎፕ የሚባለው ካይንድ ኦፍ ፋላሲ ነው የሚሆነው ማለት ነው። እና ምንድነው የሚያደርገው? ኢቨንት ተጨባጭ ኢኒቪተብል የሆነ ተጨባጭ ያልሆነ ኢቨንቶች ወደ ኔጌቲቭ ወደ ሆኑ አውትካሞች ሊድ እንዲያደርጉ በማድረግ የሆነን ኮንክሉዥን ድሮ የሚያደርግበትን ሁኔታ ነው እና አሰርት ሪላቲቭሊ ስሞል የሆኑ ፈርስት ስቴፕ ከዛ ዊል ኢኒቪታብሊ ሊድ ቱ ቼን ኦፍ ሪሌትድ ኢቨንትስ ነው የሚሆነው ማለት ነው። ኢንክሪዚንግ ኔጌቲቭ ኢቨንት ዊዛውት ሰፊሽንት ጀስቲፊኬሽን ፎር ዘ ሊንክ ቱ ቼን ነው የሚለን ማለት ነው። ዴፊኒሽኑ ስሊፐሪ ስሎፕ ይሄን ነው የሚመስለው። የሆኑ ኔጌቲቭ እንትኖችን አውትካሞችን ድሮው ያደርጋል ማለት ነው። ተጨባጭ መረጃ ሳይኖር ኤቪደንስ ሰፖርት ሳያደርግልን ኔጌቲቭ አውትካሞችን ድሮው የሚያደርግልን አይነት ነው ማለት ነው። እና የመጀመሪያው አፒል ቱ ኢግኖራንስ የሚለውን ብናየው ለምሳሌ ኤ የማይሆንበት ምክንያት አፒል ቱ ኢግኖራንስ የሆነ ፕሩቭ የተደረገ ነገር ስለሌለ ወይ ትሩ ነው ፕሩቭ ስላልተደረገ ወይ ፎልስ ነው ብሎ የሚያወራልን አይነት ፋላሲ ታይፕ ነው አፒል ቱ ኢግኖራንስ የሚለው። ሃስቲ ጀነራላይዜሽን ደግሞ ኢንሰፊሸንት በሆነ ኤቪደንስ ላይ ተመርኩዞ ኢንሰፊሸንት በሆነ ሳምፕል ላይ ተመርኩዞ ጀነራላይዝ አድርጎ ኮንክሉድ የሚያደርግልን አይነት ታይፕ ነው ማለት ነው። ኦልሶ ደግሞ ሬድ ሂሪንግ የሚባለው ታይፕ ደግሞ የሊስነሩን ወይም የሪደሩን አቴንሽን ዲስቶርት የሚያደርግበት አርጊወሩ ዲስቶርት የሚያደርግበት ምን በማድረግ ሳብጀክቱን ኦሪጂናል ሳብጀክቱን ቼንጅ በማድረግ የሊስነሩን ወይም የሪደሩን አቴንሽን ሽፍት የሚያደርግበት ዲስቶርት የሚያደርግበት አርጊወሩ ይህን ስራ የሚሰራበት አይነት ፋላሲ ታይፕ ነው የሬድ ሂሪንግ የሚባለው። ሶ ከኔጌቲቭ አውትካሞች ጋር የሚያገናኛቸው አይኖርም ማለት ነው የሚሆነው። ሶ ቢ ትክክለኛው መልስ ይሆናል። ስሊፐሪ ስሎፕ የሚለው ትክክለኛው መልስ ይሆናል። ስምንተኛ ደግሞ ዋት ታይፕ ኦፍ ፋላሲ ኢንቮልቭስ ድራዊንግ ኮንክሉዥን ፍሮም ኢንሰፊሽንት ኤቪደንስ። ሰፊሽንት ያልሆነ ኤቪደንስ ላይ ተመርኩዞ ኮንክሉዥንን ድሮ የሚያደርገው ከነዚህ መካከል የትኛው ነው የሚለን ማለት ነው። ይሄኛው ደግሞ አንደኛ ኤ ፎልስ ዲኮቶሚ የሚለው ነው። ከዛ በኋላ ሃስቲ ጀነራላይዜሽን አለ፣ አፒል ቱ ፒቲ እና ባንድ ዋገን አለ ማለት ነው። ከነዚህ ውስጥ ኢንሰፊሽንት የሆነ ኤቪደንስ ላይ ዲፔንድ ሆኖ ኮንክሉዥንን ድሮ የሚያደርገው ሃስቲ ጀነራላይዜሽን የሚባለው ታይፕ ነው ማለት ነው። ብዙ ጊዜ አውርተነዋል። ሳምፕል ሳይዝ የማይበቃ ስሞል የሆነ ሳምፕል ሳይዝን ሊሆን ይችላል፣ በቂ መረጃ ላይኖረው ይችላል። በነዛ ላይ ግን እንትን ሆኖ ዲፔንድ ሆኖ የሆነን ኮንክሉዥን ድሮ የሚያደርግ አይነት እንትን ነው የሚሆነው። ይሄኛው እንደዛ አይነት እንትን ነው የሚሆነው ማለት ነውና ፎልስ ዲኮቶሚ የሚለውን ብታዩ ለምሳሌ ምንድነው የሚያደርገው? ሁለት ኦፕሽን ቱ ኦፕሽን ይሰጠናል። ከዛ በኋላ ከነዛ ውስጥ እንዳንወጣ ነው የሚያደርገን። ከነዛ ኦፕሽን እንዳንወጣ የሚያደርገን አይነት እንትን ነው ማለት ነው። በነዛ ላይ ተመርኩዘን የሆነን ነገር እንድንወስን ነው የሚያደርግልን። ሁለት ኦፕሽን ይሰጠናል፣ ነገር ግን በጣም ብዙ ኦፕሽኖች ባሉበት ማለት ነው ሁለት ኦፕሽን ብቻ ይሰጠንና ከነዛ ውጪ እንዳንወጣ አድርጎ ኮንክሉዥን ድሮ የሚያደርግ ነው። አፒል ቱ ፒቲ የሚባለው የሊስነሩን ወይም የሪደሩን ኦር
የኦዲየንሱን ኢሞሽን ኢቮክ አድርጎ የሆነን እንትን የሚፈልጉትን ነገር ለማግኘት ማኒፑሌት ለማድረግ የሚጠቀሙት አይነት የፋላሲ ታይፕ ነው። የሚገኘው አፒልቱ ሬሌቫንስ ፋላሲ ኦፍ ሬሌቫንስ ውስጥ የሚገኝ ነው የሚሆነው ማለት ነው። ሰው ይሄኛው ከኢንሰፊሸንት ኤቪደንስ ጋር የሚያገናኘው ነገር የለም። በአንዱ ወገንም ኦልሶ ፋላሲ ኦፍ ሬሌቫንስ ውስጥ የሚገኝ አብዛኛው ሰው እያደረገው ስለሆነ አንተም ያን ነገር መከተል ይኖርብሃል ወይም ያን ነገር መከተል ያስፈልግሃል ብሎ ኮንክሉድ የሚደረግበት አይነት ታይፕ ኦፍ ፋላሲ ነው ማለት ነው። ይሄ በአንዱ ወገን ፋላሲ የሚባለው ሰው ኢንሰፊሸንት ኤቪደንስ ላይ ኮንክሉድ የሚያደርገው ሃስቲ ጀነራላይዜሽን የሚባለው ነው። ዘጠነኛ ደግሞ ዊች ፋላሲ ኢንቮልቭስ አሰምፕሽን ዛት ቢኮዝ ዋን ኢቨንት ፎሎውስ ፍሮም ዘ አናዘር ዘ ፈርስት መስት ሃቭ ኮዝ ዘ ሰከንድ የሚል አይነት ታይፕ ኦፍ ፋላሲ የትኛው ነው ከነዚህ ውስጥ የሚለውና የሆነ ኢቨንት የሆነን ኢቨንት ኤክስ ዋይን ኮዝ ስላደረገ ዋይ ካለ ግዴታ ኤክስ መኖር አለበት አይነት የሚል ሀሳብ ያለው ፋላሲ የትኛው ነው አሰምፕሽን የሚያደርገው የትኛው ፋላሲ ታይፕ ነው የሚለን? ኤ ፖስት ሆክ ኤርጎ ፕሮፕተር ሆክ የሚለው ነው። ቢ ስትሮማን የሚለው ነው። ሶ ፎልስ አናሎጂ ነው የሚለው። ሲ ዲ ደግሞ ፎልስ ኮዝ የሚለው ነው ማለት ነው። እና ከነዚህ ውስጥ የተባለውን ዘጠነኛውን ጥያቄ እንትን የሚለው ፖስት ሆክ ኤርጎ ፕሮፕተር ሆክ የሚባለው አይነት ታይፕ እንትን ነው ማለት ነው። እና ይሄኛው ምንድን ነው የሚያደርገው? ፋላሲ አሲዩም ያደርጋል ምንን ካውዜሽን ላይ ቤዝ አድርጎ ቴምፖራል ሲኩዌንሶችን እንትን ያደርጋል ማለት ነው። በአሰምሽን ላይ የተመረኮዘ ነው። ከዛ ቢኮዝ ዋን ኢቨንት ፎሎስ ፍሮም ዘ አናዘር ዘ ፈርስት መስት ሃቭ ኮዝድ ዘ ሰከንድ። ለምሳሌ ኤክስ ለምሳሌ እንውሰድ። ኤክስ መጀመሪያ ነው የመጣው፣ ከዛ ዋይ ተከትሎ መጣ። አጋጣሚ ሊሆን ይችላል ይህ ነገር። ኤክስን ዋይ ተከትሎ መምጣቱ አጋጣሚ ነው። ነገር ግን ዋይ የመጣው ግዴታ ኤክስ ተከትሎ ነው ወይም ኤክስ ነው ዋይን እንዲከሰት ያደረገው ብሎ እንትን የሚያደርግ አይነት እንትን ነው ማለት ነው። ሀሳቡ ያለው እዛ ላይ ነው ያለው። እና ፖስት ሆክ ኤርጎ ፕሮፕተር ሆክ የሚባለው ይሄን ነው የሚያወራለን የሚሆነው ማለት ነው። ሶ ኤ ነው ትክክለኛው መልስ። ቢን ብናየው ስትሮማን የሚለው ምንድነው የሚያደርገው? ሚስ ኢንተርፕሪት ያደርጋል ምኑን? የኦፖነንቱን አርጊመንት። ሁለት አርጊወሮች ይኖራሉ። የኦፖነንቱን አርጊወር የመጀመሪያው አርጊወር ምን ያደርጋል? ሚስ ኢንተርፕሪት ያደርጋል። ከዛ ምን ለማድረግ ነው? ኢዝሊ አታክ ለማድረግ የእሱን ሀሳብ ወይም ሰውየውን ኢዝሊ አታክ ለማድረግ ይጠቀማል ማለት ነው። ይችኛዋን ስትሮማን የምትባለዋን መንገድ ማለት ነው። ፎልስ አናሎጂ የሚባለው ደግሞ ሲሚላር የሆኑ ሁለት እንትኖች ይኖራሉ። ከዛ በኋላ በነዛ ላይ በማመርኮዝ ኮንክሉዥንን ድሩ የሚደረግበት ፕሮሰስ ነው ማለት ነው የሚሆነው ይሄኛው። ሎጂካሊ ሲሚላር ወይም ሬሌቫንትሊ ሲሚላር ያልሆኑ ነገሮች ምን የሚደረጉበት ነው? ይሄ ፎልስ አናሎጂ የሚሆነው ኮምፔር የሚደረጉበት እንትን ነው። ይሄኛው ፋላሲ ታይፕ ነው ማለት ነው። እና ዲ ደግሞ ፎልስ ኮዝ የሚለው ነው። ይሄኛው ብሮደር ካታጎሪ ነው። ይሄ ፖስት ሆክ ኤርጎ ፕሮፕተር ሆክ የሚባለው አንዱ ዋን ታይፕ ኦፍ ዘ ፎልስ ኮዝ የሚለው ዋን ታይፕ ኦፍ እንትን ነው፣ ሰብ ካታጎሪ ይሆናል ማለት ነው። በዚህ ያለው ሰው ይሄኛው ስለ ጀነራል ነገር ስለሚያወራ ስፔሲፊኩ ስለሆነ የተፈለገው ኤ ትክክለኛው መልስ ነው የሚሆነው። ሌሎቹ ደግሞ መልስ አይሆኑም ማለት ነው። አስረኛ ደግሞ ዋት ዳዝ ዘ ፋላሲ ኦፍ ሰርኩላር ሪዝኒንግ ኢንቮልቭ ይለናል። ወይም ዋት ዳዝ ዘ ፋላሲ ኦፍ ቤጊንግ ዘ ኩዌስችን ኢንቮልቭ ይለናል ማለት ነው። ዩዚንግ ዘ ኮንክሉዥን አስ ፕሬሚሲስ ዊዛውት ቫሊድ ሰፖርት፣ ቢ ፕሬዘንቲንግ ፎልስ ዲኮቶሚ ቢትዊን ቱ ኤክስትሪም ኦፕሽንስ፣ ሲ ኦቨር ጀነራላይዚንግ ቤዝ ኦን ስሞል ሳምፕል ሳይዝ፣ ዲ ደግሞ ድሮዊንግ ኮንክሉዥን ፍሮም ኢሬሌቫንት አውቶሪቲ ነው የሚለን ማለት ነው። እና የዚህ መልስ የሚሆነው ደግሞ ዩዚንግ ዘ ኮንክሉዥን አስ ፕሬሚሲስ ዊዛውት ቫሊድ ሰፖርት የሚለው ትክክለኛ መልስ ይሆናል ማለት ነው። ይሄ ኦከር የሚያደርገው እንዴት ነው? አርጊመንቱ ፕሬሚሲሱ አሲዩም ያደርጋል ምንን? ትሩዝ ነው፣ ኮንክሉዥኑ ትሩ ነው ብሎ አሲዩም ያደርጋል። ምን እንትን አያደርግም፣ ኤቪደንስ አያቀርብም። ነገር ግን ምን ቫሊድ እንደሆነ አሲዩም ያደርጋል ማለት ነው። ይሄ ቤጊንግ ዘ ኩዌስችን የሚባለው የሚፈጠረው በዚህ መንገድ ነው።
ኮንፊውዝ የሚያደርጉ ፍሬዞችን ነው የሚጠቀመው አርጊወሩ ኮንፊውዝ የሚያደርጉ ፍሬዞችን በመጠቀም ምን ለማድረግ ይሞክራል? ኮንሲል ለማድረግ ይሞክራል ማለት ነው። እና ምንድነው ፕራሚሲሱ ኮንክሉዥኑን ትሩ እንደሆነ አድርጎ ያቀርባል ማለት ነው። ግን ኤቪደንስ ሳይኖረው ቫሊድ ሰፖርት ሳይኖረው ነገር ግን ያ ኮንክሉዥን ትሩ እንደሆነ አድርጎ ለማቅረብ የሚሞከርበት አይነት እንትን ነው ማለት ነው፣ ፋላሲ ነው። ሶ ትክክለኛው መልስ ነው ለዚህኛው ለቤጊንግ ዘ ኩዌስችን የሚለውን የሚያሟላው ይሄ ነው። ቢ ፕሬዘንቲንግ ፎልስ ዲኮቶሚ ቢትዊን ቱ ኤክስትሪም ኦፕሽንስ የሚለው ደግሞ ይሄ ስለ ፎልስ ዲኮቶሚ ነው አይደል እያወራልን ያለው፣ ስለ ፎልስ ዲኮቶሚ እያወራልን ነው ያለው። ሶ ትክክለኛው መልስ አይደለም ማለት ነው። ሲ ኦቨር ጀነራላይዚንግ ቤዝድ ኦን ስሞል ሳምፕል ሳይዝ የሚለው ይሄ ቅድም ያየነው ሀስቲ ጀነራላይዜሽንን እያወራልን ያለው እንትን ነው ማለት ነው። ዲ ደግሞ ድሮዊንግ ኮንክሉዥን ፍሮም ኢሬሌቫንት አውቶሪቲ የሚለው አፒል ቱ አውቶሪቲ የሚለውን ታይፕ ኦፍ ፋላሲ የሚናገር ነው የሚሆነው ማለት ነው። ሶ ኤ ትክክለኛው መልስ ይሆናል። 11ኛው ጥያቄ ደግሞ which one of the following is an example of fallacy of presumption ነው የሚለን። የፕሪዘምፕሽን ፋላሲ ኤግዛምፕል የትኛው ነው ከነዚህ ውስጥ ነው የሚለን። ይሄ ቀላል ነው። ኤ ቤጊንግ ዘ ኩዌስችን፣ ቢ ሬድ ሂሪንግ፣ ሲ አድ ሆሚኒየም፣ ዲ ደግሞ ፎልስ ዲኮቶሚ የሚል ይሆናል ማለት ነው። ቤጊንግ ዘ ኩዌስችን ትክክለኛው መልስ ይሆናል። ሌሎቹ ሬድ ሂሪንግ፣ አድ ሆሚኒየም እነዚህ ሁለቱ ሬሌቫንስ ሲሆኑ ፎልስ ዲኮቶሚ የሚለው ደግሞ የሚገኘው ፕሪዘምፕሽን የዚህኛው ሁለቱ ናቸው ማለት ነው። እነዚህ የዚህኛው መልስ የሚሆኑት ፎልስ ዲኮቶሚ እና ቤጊንግ ዘ ኩዌስችን የሚለው ሁለቱም ፋላሲ ኦፍ ፕሪዘምፕሽን ውስጥ የሚገኙ ናቸው። እነዚህ ሬድ ሂሪንግ እና አድ ሆሚኒየም የሚባሉት ደግሞ ፋላሲ ኦፍ ሬሌቫንስ ውስጥ የሚገኙ ናቸው የሚሆኑት ማለት ነው። ሰው ቤጊንግ ዘ ኩዌስችንም ፎልስ ዲኮቶሚ የሚለው መልሱ ይሆናል ማለት ነው። እና እቺን አስተካክሉልኝ ማለት ነው። እዚህ ጋር ቤጊንግ ዘ ኩዌስችን ኦኬ፣ እቺኛዋ ፎልስ ዲኮቶሚ የምትለውን ትክክለኛ መልስ ናት ማለት ነው። ሰው እሷን አስተካክሉልኝ ማለት ነው። ሁለቱም ይሆናል። ሶ 12ኛ ደግሞ ዋት ኢዝ ዘ ፍሎው ኢን ዘ ቤጊንግ ዘ ኩዌስችን ፋላሲ ከለያየናት ናት። እቺም ሚስቴኩ ምንድነው? ፍሎው ምንድነው? ቤጊንግ ዘ ኩዌስችን ላይ ያለው ነው የሚለን እና ኤ ዘ አርጊመንት አሲዩምስ ዘ ኮንክሉዥን ኢዝ ትሩ ዊዛውት ፕሩቪንግ ኢት፣ ቢ ዘ አርጊመንት ዳይቨርስ አቴንሽን ቱ አንሪሌትድ ኢሹ፣ ሲ ዘ ኮንክሉዥን ኢዝ ድሮን ፍሮም አን ኦቨርሊ ብሮደር ጀነራላይዜሽን፣ ኤንድ ዲ ዘ አርጊመንት ዩዝስ ኢሞሽናል አፒል ቱ ማኒፑሌት ዘ ኦዲየንስ የሚል ይሆናል ማለት ነው። እና ቤጊንግ ዘ ኩዌስችን ከላይ እንዳየነው ምንድነው የሚያደርገው? ፕሬሚሲሱ ኮንክሉዥኑን ትሩ እንደሆነ ፕሬዚም ያደርገናል፣ አሲዩም ያደርገናል ማለት ነው። ምን ያለምን ፕሮቫይድ ሳያደርግ ኤቪደንስ ፕሮቫይድ ሳያደርግ ትሩ የሆነ ኤቪደንስ ፕሮቫይድ ሳያደርግ አሲዩም እንድናደርግ ያደርገናል። ሶ ኤ ነው ትክክለኛው መልስ የሚሆነው። ቢ ላይ ያለው ዳይቨርት አቴንሽን አርጊመንቱ አቴንሽንን ዳይቨርት ያደርጋል ምናምን ብሎ የሚያወራልን ስለ ሬድ ሂሪንግ ነው የሚያወራው ማለት ነው። እና ዘ ኮንክሉዥን ኢዝ ድሮን ፍሮም ዘ ኦቨርሊ ብሮደር ጀነራላይዜሽን የሚለው ደግሞ እያወራልን ያለው ስለ ሀሲ ጀነራላይዜሽን ነው የሚሆነው። ዲ ላይ ያለችው ደግሞ ኢሞሽናል ምናምን የምትለው ስለ አፒል ቱ ፒቲ ሬሌቫንስ ውስጥ ስላለችው ሰብ ካታጎሪ እያወራልን ያለው ሰው ትክክለኛው መልስ ይሆናል ማለት ነው። 13ኛ ደግሞ which fallacy involves assuming that because something is widely accepted it must be true። ይሄንም ያወራ ነው ይመስለኛል። ይሄ ቀላል ነው። አፒል ቱ ፖፑላሪቲ ወይም በሌላ ስሙ ባንድ ዋገን ፋላሲ የሚባለውን የሚያወራ ስለዛ የሚያወራ ነው የሚሆነው። ሰው ይሄ ትክክለኛው መልስ ነው የሚሆነው። ፎልስ ኮዝም ሀሲ ጀነራላይዜሽን አድ ሆሚኒየም የሚሉትም ከዚህ ጋር የተመሳሰለ ሀሳብ አይኖራቸውም ማለት ነው የሚለው። ሶ ለምሳሌ ፎልስ ኮዝም ብታዩት ኢንኮሬክትሊ ነው አሲዩም ያደርጋል። ምንም ካውዣል ሪሌሽንሺፕን ኢንኮሬክትሊ አሲዩም አድርጎ ኮንክሉድ የሚያደርግልን አይነት ታይፕ ነው ያለው። ሀሲ ጀነራላይዜሽንም በተደጋጋሚ አይተነዋል። አድ ሆሚኒየም የሚባሉት ደግሞ አድ ሆሚኒየም አቢሲቭ ሰርከምስታንሻል የሚባሉት ደግሞ የፐርሰኑን ኮንተንት የአርጊወሩን ኮንተንት የአርጊመንቱን ኮንተንት አታክ ማድረግ ክሪቲሳይዝ ማድረግ ሲገባቸው ቀጥታ ፐርሰኑን ወይም አርጊወሩን አታክ የሚደረግበት ፕሮሰስ ያለው አድ ሆሚኒየም የሚባለው ያን ይመስላል። ሶ አፒል ቱ ፖፑላሪቲ የሚባለው ትክክለኛው መልስ ይሆናል ማለት ነው።
14ኛ ደግሞ ፎልስ ዲኮቶሚ ፋላሲ ዋት ኢዝ ዘ ፍሎው ኢን ሪዝኒንግ ፍሎው ምንድነው ሚስቴኩ ምንድነው ነው የሚለን ኤ ዘ አርጊመንት አሲምስ ዛት ኦንሊ ቱ ኦፕሽንስ ኤግዚስት ወይን ሞር ሜቢ አቬይላብል ቢ ዘ አርጊመንት አታክስ ፐርሰን ራዘር ዛን አድሬሲንግ ዘ ኢሹ ሲ ዘ አርጊመንት ሜክስ አን ኢሞሽናል አፒል ቱ ኢንፍሉዌንስ ዘ ኦዲየንስ ዲ ዘ አርጊመንት ሪላይስ ኦን ኢሬሌቫንት ኤቪደንስ ቱ ሰፖርት ዘ ኮንክሉዥን ይለናል ማለት ነው። ይሄኛውም ቀላል ነው ከላይ ያየነው ይመስለኛል። በጣም ቀላል እንትን ነው ጥያቄ ነው። መልሶ የሚሆነው ዘ አርጊመንት አሲምስ ዛት ኦንሊ ቱ ኦፕሽንስ ኤግዚስት ወይን ሞር ሜቢ አቬይላብል ብዙ ኦፕሽን ሊኖረው ይችላል። ነገር ግን ሁለት ኦፕሽኖችን ብቻ ለይቶ ምን ያደርግልናል ያቀርብልናል። ከዛ በዛ ላይ ተመርኩዘን የሆነ ኮንክሉዥን ላይ እንድንደርስ የሚያስገድደን አይነት ታይፕ ኦፍ ፋላሲ ነው ማለት ነው። ይሄ ፎልስ ዲኮቶሚ ይባላል። ይሄን የሚገልጸው ሶ ቢ ዘ አርጊመንት አታክስ ፐርሰን ራዘር ዛን ነው አዶሚኒየም እንትኖች ናቸው። የአዶሚኒየም አፒል ቱ ፒፕል ላይ ያሉት ሰብ ካታጎሪዎች እንትን ነው የሚሆነው። ሰው የፎልስ ዲኮቶሚ አይደለም። ሲ ደግሞ አርጊመንት ሜክስ አን ኢሞሽናል አፒል የሚለው ይሄም አፒል ቱ ፒቲ ነው እንጂ ፎልስ ዲኮቶሚ የሚባለውን አይገልጽልንም። ዲዝ አርጊመንት ሪላይስ ኦን ኢሬሌቫንት ኤቪደንስ ቱ ሰፖርት ዘ ኮንክሉዥን የሚባለው ይሄ ጀነራል የሆነ እንትን ነው። ፋላሲ ኦፍ ሪሌቫንስን የሚገልጽልን ይሆናል ማለት ነው። ሶ ፎልስ ዲኮቶሚ ሁለት ኦፕሽንን ያቀርብልናል። ነገር ግን ከዛ በላይ ኦፕሽኖች ይኖሩናል። በነዛ በቀረበልን ብቻ ኮንክሉዥን የሚሰራበት ፋላሲ ታይፕ ነው። ሶ ይሄ ነው ትክክለኛው መልስ የሚሆነው። 15ኛ ጥያቄ ደግሞ which fallacy involves misinterpreting an opponent's argument to make it easier to attack ይሄንም ከላይ የሰራነው ይመስለኛል አይደለ? አይ ቲንክ እና ኤ ፎልስ ኮዝ ይለናል፣ ቢ ስትሮማን፣ ሲ አፒል ቱ ኢግኖራንስ እና ዲ ደግሞ ሬድ ሂሪንግ የሚል ይሆናል ማለት ነው። ይሄኛው በጣም ቀላል ነው። አርጊወሩ ዲስቶርት የሚያደርገው የኦፖነንቱን አርጊመንት ዲስቶርት አድርጎ ኢዝሊ አታክ ለማድረግ የሚሞክርበት ፕሮሰስ ያለው ስትሮማን የሚባለው አይነት ፋላሲ ላይ ነው። ስትሮማን ፋላሲ ላይ ነው የሚሆነው ማለት ነው። ሶ ቢ ትክክለኛው መልስ ይሆናል ማለት ነው። እና ለምሳሌ ፎልስ ኮዝ ያልነው ከላይ ያየነው ይመስለኛል ኢንኮሬክትሊ አሲዩም ነው የሚያደርገው። ካውዛል ሪሌሽንሺፖችን ኢንኮሬክትሊ አሲዩም እንጂ የሚያደርገው ኢዝሊ አታክ ለማድረግ የኦፖነንቱን አርጊመንት ሚስ ኢንተርፕሬት አያደርግም ማለት ነው። አፒል ቱ ኢግኖራንስ ደግሞ እንትን ስለሌለ ፕሩቭ የተደረገ ነገር ስለሌለ ይሄ ነገር ትሩ ነው ወይ ይሄ ነገር ፎልስ ነው ብሎ የሚያወራ ነው። ሬድ ሂሪንግ ደግሞ የሚባለው እንትኑን የኦሪጂናል ሳብጀክቱን ወደ ዲፍረንት ኢሹ በመቀየር የአርጊወሩን የሁለተኛውን የኦፖነንቱን አቴንሽን ዳይቨርት ማድረግ ነው የሚሆነው ማለት ነው እንጂ ሚስ ኢንተርፕሬት አድርጎ ኢዝሊ አታክ ለማድረግ አይሞክርም። ያ ስትሮማን ፋላሲ የሚባለው ቢ ላይ ያለው መልሱ ይሆናል ማለት ነው። 16ኛ ደግሞ which of the following is fallacy of ambiguity አምቢጊቲ ውስጥ የሚካተተው የትኛው ነው ከነዚህ መካከል ነው የሚለን ኤ ኢኩቮኬሽንስ፣ ቢ አስ ጀነራላይዜሽን፣ ሲ ፎልስ ኮዝ፣ ዲ ደግሞ አዶሚኒየም የሚል ይሆናል ማለት ነው። ይህም ቀላል ነው። ኢኩቮኬሽን ነው የሚሆነው። ሶ አስ ጀነራላይዜሽን እና አዶሚኒየም ሪሌቫንስ ውስጥ ሲካተቱ፣ ፎልስ ኮዝ የሚባለው ደግሞ ዊክ ኢንዳክሽን ውስጥ ዊክ አናሎጂ ውስጥ ዊክ ኢንዳክሽን ውስጥ የሚካተት ይሆናል ማለት ነው። 17ኛው ታይፕ ኦፍ ፋላሲ ኢንቮልቭስ ሚስሊዲንግ ዩዝድ ወርድ ዊዝ መልቲፕል ሚኒንግ ያለውን አንድ ወርድ ሁለት ቦታ ተጠቅሞ ኮንክሉዥን ድሮ የሚያደርገው ከነዚህ መካከል የቱ ነው የሚለን ኤ ኢኩቮኬሽን፣ ቢ አምፊቦሊ፣ ሲ አፒል ቱ ኦቶሪቲ፣ ዲ ፎልስ ዲኮቶሚ ነው የሚለው። ኤ ኢኩቮኬሽን የሚለው ትክክለኛው መልስ ነው የሚሆነው ነው ማለት ነው። እና ወርዶችን ይጠቀማል ሚስሊድ የሚያደርጉ ሁለት ሚኒንግ ያላቸውን ወርዶች በመጠቀም ነገር ግን እንደ አንድ ሚኒንግ እንዳላቸው አቅርቦ ከነዛ ወርዶች ላይ በመመስረት ኮንክሉዥንን ድሮ በማድረግ ሚስ የሚያደርገን ማለት ነው። ሚስ እንትን እንድናደርግ የሚያደርገን አይነት ታይፕ ነው ኢኩቮኬሽን የሚባለው። በአንጻሩ አምፊቦሊን ብናየው ተመሳሳይ ነው ስራው፣ ነገር ግን ይሄ ወርድን ሳይሆን የሚጠቀመው ስቴትመንትን በመጠቀም ነው ሚስሊድ እንድንሆን የሚያደርገን ማለት ነው። ሶ ይሄኛው አይሆንም። አፒል ቱ ኦቶሪቲ የሚባለው ከነዚህ ጋር የሚያገናኛቸው ነገር የለም። እንትኑ ኤክስፒሪየንስ የሌለውን ሰው ሀሳብ ፕሮፌሽኑ ላይ የማይሰራ ትክክለኛ ሀሳብ ታማኝ የሆነ ሀሳብ ሊያነሳለን የማይችልን ሰው ሀሳብ በመውሰድ ኮንክሉዥን ድሮ የምናደርግበት ነው። ይሄ ትክክል አይደለም ማለት ነው። ፎልስ ዲኮቶሚ የሚባለውን ይሄ ተመሳሳይ እንትኖች ላይ በመመርኮዝ ይሆናል ማለት ነው። ምን የሚደረግበት ነው? ሁለት ኦፕሽኖች ይሰጡናል። ከነዛ ኦፕሽኖች ላይ ምን እናደርጋለን? ኮንክሉዥን ድሮ የሚደረግበትን ሀሳብ የሚያወራልን ነው የፎልስ ዲኮቶሚ የሚባለው። ሰው ከዚህ ጋር የሚያገናኘው ነገር አይኖርም። ኢኩቮኬሽን የሚለው ትክክለኛው መልስ ይሆናል ማለት ነው። እና 18ኛ ደግሞ ኢኒሽ ፋላሲ ዳዝ አን አርጊመንት ሪላይ ኦን ክሌሚንግ ዛት ቤዝ ኦን አንክሊር ኦር አምቢገስ ላንጉጅ
ላይ ዲፔንድ አድርጎ ኮንክሉዥን ድሮ የሚያደርገው ከነዚህ መካከል የትኛው ነው የሚለን ቀላል ነው። ኤ ቫጊነስ ፋላሲ፣ ቢ አምቢጊቲ ፋላሲ፣ ሲ ኢኩቮኬሽን እና ዲ ደግሞ ፎልስ አናሎጂ ይለናል። የዚህኛው መልስ የሚሆነው አምቢጊቲ ፋላሲ ነው። ምክንያቱም አምቢገስ ወይም አንክሊር የሆነ እንትን ላይ ላንጉዌጅ ላይ ቤዝ አድርጎ ነው እንትን የሚለናል። ይህም ብታዩ ቫጊነስ ፋላሲ የሚባለው ስለ ሬሌቫንስ እንጂ ስለ አንክሊር ወይም አምቢገስ የሆኑ ላንጉዌጆች የሚያወራለን አይሆንም ማለት ነው። የትክክለኛ አይደለም ማለት ነው። ሲ ላይ ያለውን ብታዩት ኢኩቮኬሽን የሚባለው ከአምቢጊቲ ፋላሲ እንትን ነው ስር ነው ያለው። ነገር ግን ይሄ ጀነራል ካታጎሪ አይደለም። እዚህ ጋር ከላይ ጥያቄው ስለ ጀነራል ካታጎሪ ነው እንጂ ስለ ሰብ ክላስ እየጠየቀን አይደለም ያለው። ሰው ኢኩቮኬሽን ዋን ታይፕ ኦፍ የዚህ እንትን ቢሆንም ፋላሲ ቢሆንም ነገር ግን የአንክሊር ወርድን በመጠቀም ነው እንትን የሚለው። ሌላም ስላለ ለምሳሌ አምፊቦሊ ያለ ስቴትመንትን አንክሊር የሆኑ ስቴትመንቶችን በመጠቀም የሚሰራው አለ። በአምቢጊቲ ፋላሲ ስር ነው ሁለቱም ያሉት። ዋና ጀነራል የሆነ ነገር ስለሆነ የተጠየቅነው አምቢጊቲ ፋላሲ ሞር መልስ የመሆን እድል አለው። ሰው ቢ ነው ትክክለኛው መልስ የሚሆነው ማለት ነው። እሺ እስካሁን ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼርም በማድረግ ከዚህ ቀደም ሰብስክራይብ አድርጋችሁ ያላችሁ ሰዎች ላይክ እና ሼር በማድረግ ለጓደኞቻችሁ ለእነሱም እንዲጠቀሙ እናንተ ጋርም ደግሞ ቶሎ ቪዲዮ ድጋሚ እንዲደርስ ያደርጋል ማለት ነው። ቴሌግራም ቻናላችንን በመቀላቀል ሊንኩን አስቀምጬላችኋለሁ ዲስክሪፕሽን ሴክሽኑ ላይ የኮመንት ቦታው ላይ አስቀምጬላችኋለሁኝ። እዛ በመቀላቀል ተጨማሪ ሀሳቦችን ተጨማሪ መረጃዎችን ማግኘት የምችሉበት እድል ነው ያለው። ሰው እንድትቀላቀሉ ጋብዛለሁኝ ማለት ነው። ከዛ ውጪ ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ በጽፉልኝ ይደርሰኛል። ለማስተካከል የመሞክር ይሆናል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ በሚቀጥለው እስከምንገናኝ ድረስ ይመቻችሁ። መልካም ጊዜ ይሆንላችሁ።